ሰላም እንዴት ናችሁ? የተከሻት ቤተሰቦች ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ናችሁ እናንተ? ሁሉ አማን፣ ሁሉ ሰላም፣ ሁሉ ኦኬ ነው? ከኔ ጋር እግዚአብሔር ይመስገን ምንም አይልም፣ ሁሉም አሪፍ ነው። ደክሞኛል፣ ግን ደግሞ ቪዲዮ ስላልፖስትኩኝ ቪዲዮ ስላልሰራሁኝ ግዴታ መስራት አለብኝ። ይህን ቪዲዮ ስቀርጽ የሆነ ሀሳብ ያወራችሁ ነበረ፣ ግን የቀረጽኩት ቪዲዮ በደንብ ስሜቴን አልገለጽኩም፣ ሀሳቤን አልገለጸልኝም ብዬ ስላሰብኩኝ እንደዚህ በሪካርድ ልገባ ፈለግኩኝ ማለት ነው። እስኪ አሁን ማለት በቪዲዮ ላይ ያወራችሁ ያለውትን ሀሳብ ላውራችሁ፣ በደንብ ስሜቴን ስላልገለጸልኝ አሁን በሪካርድ ይሻላል ብዬ ነው ማለት ነው። የሆነ ወቅት ላይ የጻፍኩት ጽሁፍ ነበረኝ እና አትገምቱን ይላል። እስኪ እሱን ሀሳቤን ላጋራችሁ። በትናንታቸው ዛሬን ባልሆኑ ለሚገፉ፣ በትናንታቸው በከንቱ ለሚወቀሱ፣ በትናንታቸው ለሚገመቱና ትናንታቸውን አሸንፈው ጠንካራ ሆነው ዛሬ ሲቆሙ ብዙ ስም ለተሰጣቸው የሚፈልጉትን እንዳያገኙ እንዳያደርጉ ሁሌ ለሚወቀሱ ይሆንልኝ። እስኪ ልጠይቃችሁ፣ ትናንቴ ለምን አሳሰባችሁ? ትናንቴ ዛሬ እንዴት ሆነባችሁ? ትናንቴ እንዴት ነገን ወሰነላችሁ? እንዴት የትናንት ጉድለቴ ብቻ ታያችሁ? የዛሬዋን እኔን እንዳታዩት ምን ጋረዳችሁ? በትናንት ስትወቅሱኝ ያሳለፍኩትን መከራና ህመም አስባችሁት ይሆን? ስንቴ ተስፋ እንደቆረጥኩ፣ ስንቴ እንደቆሰልኩ፣ ስንቴ ከሞት እንደተረፍኩ፣ ስንት አልነጋ ያሉ ሌሊቶች እንዳሳለፍኩ፣ ስንቴ እንዳነባው፣ ስንቴ በሰው እንደተገፋው፣ ስንቴ እንደተሰበርኩ፣ ስንቴ ተስፋ እንደተቆረጠብኝ፣ ስንት የመከራ ጊዜያቶችን እንዳሳለፍኩ አስባችሁት ይሆን? ምናልባትም እኮ እዚህ የደረሰችው በብዙ ችግር ውስጥ አልፋ ነው፣ ብዙ ቁስሎችን አክማ ነው፣ ብዙ ስድቦችን አሸንፋ ነው፣ ብዙ መከራዎችን አሳልፋ ነው ብላችሁ እንዴት ማሰብ ተሳናችሁ? ትናንቴን ስታስቡ ያን ሁሉ ፈተና እንዳሳለፍኩ እንደዋዛ እዚህ እንዳልደረስኩ እንዴት አታስቡም? ስብራቴን፣ ጉዳቴን፣ ህመሜን ትላንት ላይ ጥዬ ዛሬ ራሴን ስሆን ጠንክሬ ስቆም እንዴት በትናንቴ ልትገምቱኝ ቻላችሁ? ህመሞቼ፣ ቁስሎቼ እንዴት አልታያችሁም? እንዴት ድክመቴ ብቻ ታያችሁ? እንዴት ድክመቴ ብቻ ታያችሁ? አንዲት ነገር ልንገራችሁ፣ እኔ ትናንቴ የሰራኝ ጠንካራ ልጅ ነኝ እንጂ ትናንቴ አይደለሁም። ትናንቴን የማስበው ያን ሁሉ ማለፍ ከቻልኩ ሌሎችን ችግሮች ቢገጥሙኝም እንዴት እንደማሸንፋቸው ነው እንጂ እናንተ እንደምታስቡት ትናንቴ ላይ አልቀርሁም። ከትናንቴ ብዙ ተምሬያለሁ። ዛሬ ላይ እንደ ትናንቱ መክፈል የሌለብኝን ከንቱ መስዋዕት፣ ከንቱ ዋጋ ለማንም አልከፍልም። ትናንት በየዋህነት፣ በልጅነት፣ በስሜታዊነት ብዙ ዋጋ ክፍዬ ይሆናል። ዛሬ ግን ያቺ የትናንቱ አይደለሁም። ዛሬ ላይ ያለኋት እኔ ልንገራችሁ፣ ጠንካራ፣ አስተዋይ፣ ልኳን የምታውቅ፣ በሰው ነገር የማትገባ፣ የማይመለከታት ቦታ የማትገኝ፣ በክብሯ የማትደራደር፣ ክብሯን የምትጠብቅ፣ መስመሯን የምታውቅ፣ ፈጣሪዋን የምትፈራ፣ ለሰዎች የምትራራ፣ ማድረግ ያለባትን የምታደርግ፣ በራሷ የምትተማመን፣ የሰው ወሬ የማይበግራት፣ ራሷን የምታርም፣ ትናንቷን እንዳይደገም የምትጥር ጀግና ሴት ነኝ። እኔ ማለት ትናንቴን ሳልሆን የዛሬዋን ይች ነኝ። እሺ ልንገራችሁ ብዬ ነው። በህመማችን ላይ፣ በቁስላችን ላይ ሌላ ቁስል ለመጨመር፣ ሌላ ህመም ለመጨመር፣ ጫው ለመነስነስ በቁስላችን ላይ ለምትጥሩ ለእናንተ ይሁንልን። ህመማችንንም ደስታችንንም ያሳለፍነውንም ነገር ሁሉ የምናሳልፈውንም ነገር ሁሉ ለኛ ተውልን። ያለ ስማችሁ ስም ሰጥተው ለተገመታችሁ፣ ህመማችሁን አሸንፋችሁ ዛሬ ላይ ጠንክራችሁ ለቆማችሁ ይሁንልኝ። ቀና በሉልኝ፣ አንገታችሁን አትድፉ። እንደናንተ ህይወት የገባው ካለፈው የተማረ ጠንካራ ሰው የለም። ስለዚህ ማንንም በርቱ። የዛሬ ምናምን ወር ማያልቅም። በዚህ ሁኔታ እንደዚህ ከሆነ እየሰፋው እንትን ምለው በነገራችን ላይ ላሳያችሁ። ጌታ ነው ሲያምር ይለያል። አለቅም ይለያል። እንዴት አድርጌ እንደማሳያችሁ አለቅም። ብቻ የወፍ እግር ይባላል። ባለሙያ ነው። ጨርሰዋል። ቁጭ ብዬ አሁን እናንተን ሳወራ ወሬ ይዤ አልሰራሁም። ስለዚህ ደከመኝ። ሌላ ጊዜ ይሰፋል ማለት ነው። አሁን ይበቃኛል። ልበጥሰው ወይ ቃላት ወይ አማርኛ
ስለዚህ አሁን ላስተካከል። እናቴ የረጅም ዕድሜና ጤና ይስጥሽ፣ እጅሽን ይባርክልኝ መድኃኒዓለም። ምንድን ነው የሚባለው ግን ይሄ እንትን አላውቅም እኮ እኔ ጥለት ምንድን ነው የሚባለው? ሻምበል ነጠላ አይደለም፣ ሻምበል ሰፊው ነው። ምንድን ነው የሚባለው ይሄ? አላውቅም ምንድን ነው የሚባለው? ሰው ሲባል ዘመን ነበር ግን አላውቅም። ሻምበል ሰፊው ነው አይደል? ሻምበል ነጠላ የሚባለው ጋቢ ማለት ነው። ይሄ ምንድን ነው የሚባለው? ድንቄም ባለሙያ አላውቅም እኔ በምን አውቃለሁ? እኔ አልፈተልኩ ፈትዬ አላደግኩ። ስለዚህ አላውቅም። እሺ በሉ ጨረስኩኝ። ስለተከታተላችሁ በጣም ነው የማመሰግነው። ሰብስክራይብ፣ ላይክ፣ ሼር ሳታደርጉ እንዳትወጡ አደራ። ሁላችሁም ላይክ አድርጉ። ጎበዝ ትችያለሽ። እንደ ጀማሪነትሽ ጥሩ ነው። ቀጥይ። ቀስ እያልሽ አንዳንድ ነገሮች ሊጎሉ ይችላሉ፣ ግን ቀስ እያልሽ ታስተካክያለሽ። ጎበዝ ነሽ ምናምን እያላችሁ ሀሳብ አስተያየታችሁን ስጡኝ። ሀሳቡንም የምሰጣችሁ እኔ ነኝ። ጎበዝ ብቻ በሉኝ። ሞልቃቃ የሆንኩ ልጅ። ለማንኛውም የምር አበረታቱኝ። ማቋረጥ አልፈልግም። ወደፊትም በደንብ መስራት ስለምፈልግ ሰብስክራይብ ያድርጋችሁ። የምር ሰብስክራይብ ያድርጋችሁ። አበረታቱኝ። ብዙ ጉድለት ሊኖር ይችላል። እታረማለሁ፣ አስተካከላለሁ ማለት ነው። ደህና ሁኑ። ደህና ሰንብቱ። ቆያለሁ እንዴ? አልቆይም፣ እመለሳለሁ። ቪዲዮ በደንብ ነው የምሰራው። ስራ ስለሚበዛብኝ ነው። 2 ቤት ነው የምሰራው ምናምንና ስራ ስለሚበዛብኝ ነው የምጠፋው። ስለዚህ እናንተ አበረታቱኝ። እኔም በሰፊው እመጣለሁ። አሁን 200 ሞልተናል። ከ200 ወደ 300። ኧረ ተው 200፣ 300፣ 400 ጭራሽ 100 ቤት ብርቅ ይሆንብኝ። ሰው በሺህ ይሄዳል፣ እኔ 100 ቤት ብርቅ ሆንብኝ። ተው ሰብስክራይብ አስደርጉኝ። ተው ፌስቡክ ላይ በጣም ብዙ ሰው አለ፣ ግን ሰብስክራይብ አያደርጉም። የሆነ ቅምጥ ነው የሚሆንባቸው። ዩቱብ ገብተው ሰብስክራይብ አድርጎ መውጣት ምናምን ትልቅ ስራ ነው የሚመስላቸው ወይ የሚሆንባቸው። እንደዛ ነው ስለኝ የሚያስቡት። እና ሰብስክራይብ አድርጉኝ። 70 ምናምን ሺህ ተከታይ ያለኝ ሺህ ሰው ማለት ነው፣ ግን ሰብስክራይብ አያደርጉም። እና እናንተ ሰብስክራይብ አድርጉ። ባይ ደህና ሁኑ።